ኤፍሶን ዛሬ ጽጌን ዳኒን ልጠይቅ ስትመጣ ምግቡን ካልጎረሹ እንግዲህ ዳና ይሁን አይሁን አላቅም አላምንሽም። እንግዲህ አስመረዘሹ ሊሆን ይችላል ምን ጨምረሽ እንደሆነ አላቅም። እንግዲህ አንቺ መጀመሪያ መጉረስ አለብሽ ብላ ጽጌን እየጠየቀች ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ እንግዲህ በጽጌ ቤት ተገናኝተናል ማለት ነው። ውድ ተመልካቾች እንግዲህ ኤፍሶን ምግብ ይዛ ለዳኒ ጽጌ ሰርታ ያመጣችውን ምግብ ቀድመሽ መጉረስ አለብሽ መብላት አለብሽ ብላለች ማለት ነው። እንግዲህ በዛ ምክንያት ደግሞ ጽጌ ማላንገራገረችውም አምጪው ብላ እንግዲህ ጎርሳለች ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልን። ጽግሻ እንኳን ሰላም መጣሽ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጽጌ ዳኒን ልትጠይቀው ያው መጀመሪያም እዚህ ሀገር ውስጥም ስላልነበረች ከዛም ተመልሳ እሱን ልትጠይቅ ወደ ቤቱ ሄዳለች ማለት ነው። ታዲያ ምን ሊፈጠር ይችላል የሚለውን ነገር በቪዲዮ አብረን የምናየው ይሆናል። እስቲ ወደ ቪዲዮ እንሂድ። አስባለሁ ከናይጄሪያ እኔ ደስ ሰላም ለው ነው የመጣው። ሰላም ልትዩ ባዶ ቤት የተጎራረሳችሁ አማረኝ ብሎች ነው ምግብ እዚህ ያልነበረችም በለዋተ ምናምን። አንቺ ግን ትንሽ አታፍሪም? ጽጌ ልጅ ይዣለሁ እኮ ትንሽ አታፍሪም? እኔ ምን ማድረግ አለብኝ? ምንድን ነው ስሚ ምን ነገር ከሌለው መጀመሪያ እሷ ትቀምሳለች ከዛኛ እንበላለን። ያምሻል እንዴ? ምንድን ነው የሚያመኝ? ስነ ስርዓት አያመኝም። ምን ነገር ይኖረዋል? ምን ይኖረዋል? ልጅ መኖር ስላለብኝ እስቲ ቅም እኮ ምንም እንደሌለ ምናምን ተቀመሽ ምን አረጋለሁ? ያምሻል እንዴ? ስርዓት አድርጊ እንጂ ያምሻል እንዴ? ምንድን ነው እኔ አይደለሽ? አልገባኝም። ያምሻል ማለት ተረጋጊያለሽ። ምን አደረግሻለሽ? ምን አረጋበታለሁ? ምን አረጋበታለሽ? እንግዲህ ስትባይ ነው የምናውቀው ምንም እንዳላደረግሽ ባለ እንደሆነ ቀምሳል። ግን አንቺ መቅመስ አለብሽ እንዴ? ያምሻል እንዴ? እኔ ምን አደርገዋለሁ? እንኳን አይደለም ዳኒ ፋቃ አይደለም ምን ዳር የሚያዘ በልጅ እንጂ በምሳቃለሽ ላይ እንዴ ምን ይያልሽ ያለሽ አሬክ ስለምትናገር ነገር እንዴ ሻው ምን ማለት ነው? ነገር የለም ዳኒ ምን ችግር አለ? ምንም የለም። በቃ ጉረሽን ቀስ ወይ እርሙሻል እንዴ ዳኒ ስለምን የመጣው ልብግቡ ቀስ ብለሽ እንደምትወሩ ነገር ስለምትወሩ ነገር ተጠንቅቂ። ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደ ሰላም ሰላም ጽግሻ እንኳን ደህና መጣሽ። እንግዲህ ጽጌ ከናይጄሪያ ተመልሳ ዛሬ እንግዲህ በዩቲዩብ ብቅ ብላለን መጥታለች ማለት ነው። እንግዲህ ዛሬ በጽጉ ቤት ምንድነው ሊከሰት የሚችለው ሊፈጠር የሚችለው የሚለውን ነገር ከጽጉ አንደበት የምንሰማ ይሆናል ማለት ነው። ጽጉ ፍልቅልቅ ከች ብላልናለች ማለት ነው። እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዳኒን ልትጠይቀው ጽጌ እንግዲህ ወደ ዳኒ ቤት ልትሄድ ነው ማለት ነው። ወደ ዳኒ ቤት ታዲያ ምን ይዛ ነው የምትሄደው? ምን ተፈጥሮ ነው? ዳኒንስ ለምንድነው ልትጠይቅ የምትሄደው የሚለውን ነገር እስቲ አብረን እንመለከታለን። እናንተ ለምንድነው ወደ ዳኒ ቤት የምትሄደው የሚለውን ነገር ለእናንተ አስቀምጬላችኋለሁ። እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ወደ ጽጌ እንሄዳለን። ቪዲዮን እንከታተል። ዳኒ እንደመጣው ማየት የምፈልገው የመጀመሪያው ሰው ዳኒ ነው። ትናንትና ማታ ነው የመጣሁት። በደንብም ሰላፍ ነው እንግዲህ ቪዲዮ ወደ መቅረጹ የገባሁት ማለት ነው። እና ለእናንተ ለውድ ቤተሰቦቼ መገናኘት ስለፈለኩ ከእናንተ ጋር መገናኘት ስለፈለኩ ዩቲዩብ ላይም ትንሽ ጠፋሁባችሁ ይመስለኛል። ያው ቢዚ ስለነበርኩኝ ነው። እና እንግዲህ ወደ ኢትዮጵያ ተመልሻለሁ። በመጀመሪያ ጊዜ እንግዲህ ማግኘት የፈለኩት ዳኒ ነው። እውነት ለመናገር እዛ ሆኜ አልተደዋወልንም አላወራንም ምናምን እና ያው ግን እዛ ሆኜ ላወራው ምናምን እፈልግ ነበረ። ምክንያቱም በዚህ ሰዓት በዚህ ጊዜ ምናምን የምትወዱ ሰው አጠገባችሁ ቢኖርላችሁ ደስ ይላችኋል አይደለ? እና እኔም ራሱ እንደዛ ደስ ይለኝ ነበረ እሱ አጠገቤ ቢሆን ኖሮ ማለት ነው። እና ቤተሰቦች አጠገቤ አልነበረም፣ ግን ደግሞ በጣም ናፍቆኝ ነበር። ያው ምንም ማድረግ አይችልም እንግዲህ ጽጌ ዳኒ አጠገቤ ያልነበረም ግን በጣም ናፍቆኝ ነበር ብላለች። እንግዲህ ዳኒን ትወደዋለች ታፈቅሯለች ማለት ነው። እንግዲህ ያው ኤፍሶን ከመሀላቸው ብትወጣና ዳኒና ጽጌ አንድ ላይ ቢሆኑ ብዬ ነው።
እንግዲህ እኔ ማስበው ዳኒና ጽጌ አንድ ላይ ቢሆኑ ኤፍሶን ከመሀላቸው ብትወጣ ባይ ነኝ። እንግዲህ ድራማው እንደቀጠለ ነው ብዬ ነው ማስበው። እንግዲህ ኤፍሶን ድራማውን አሳምራ እንግዲህ ቆንጆ አርጋ ጀምራለች ማለት ነው። እንግዲህ ታዲያ ዳኒ ቤት ስትገባ ምንድን ነው ሊፈጠር የሚችለው? ምንድነውስ ዳኒ ሊላት የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ኤፍሶን ግን ከዳኒና ከጽጌ መሀል ብትወጣ ያው አሪፍ የሚሆን ይመስላል። ግን ድራማው እንዲቀጥል ደግሞ ኤፍሶን መኖር አለባት ማለት ነው። ለምን ድራማው እንዲረዝምላቸው ወይም ጊዜው እንዲረዝምላቸው ያው እሷ መገኘት አለባት። ኤፍሶን የመገኘት ግዴታ አለበት ማለት ነው። ስለዚህ ውድ ተመልካቾቼ ወደ ቪዲዮ እንሂድና ዳኒ ጽጌን ሲያገኛት ምን ሊሰማው ይችላል? ጽጌ ናፍቆኛል ብላለች። ዳኒም እውነት ናፍቋታል እሷን። እስቲ የዳኒን ፊሊንግም ደግሞ አብረን የምንመለከት ይሆናል። እንግዲህ እናንተ ምን ትላላችሁ? ጽጌና ዳኒ አንድ ላይ መሆን አለባቸው ትላላችሁ ወይስ ዳኒ ከኤፍሶን ጋር መሆን አለበት፣ ጽጌም ደግሞ ሌላ ህይወት መኖር አለባት ብላችሁ ነው የምታስቡት? እስቲ እናንተም የምታስቡትን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ላይ ቪዲዮን ከወደዳችሁ ላይክ አድርጉት ማለት ነው። ወደ ቪዲዮ ነገር እያየሁኝ ብናደድም ኢንተርቪዎች ላይ የሄዳችሁ ምናምን በቃ አዎ በቃ በእርግጠኝነት ይወደዋል። ጋይስ ምሳ ቋጥራ ይዛ ሊመጣች በህይወቷ ለመጀመሪያ ጊዜ ጽጌ ለኔ ምሳ ከቤት ቋጥራ ይዛ ስትመጣ እኔ እንደዚህ ታርጌቻ ተላቅነት ለምናገር ማለት ምግቡን በሏለን ከመብላታችን ለምናገር በጣም ናፍቀሽ ነበረ። ያው አኩርፈሽኝ ስለሄድሽ መደወሉን ፈርቼ ነው እንጂ ጀስት አስባለሁ። ቼክም እያደረኩ ነበር የነበርሽበትን ሁኔታ እና ቤቲ ጋር ምናምን እና ስትመጪ እኔ ጋር ትመጫለሽ ብዬ አላሰብኩም እውነት ለመናገር ማለቴ በቃ መምጣትሽን እሰማለሁ እንጂ ጭራሽ እኔ ጋር አልጠበቅኩም እውነት ለመናገር። ለምን አልጠበቅም? እኔ እንዳንተ ስላልሆንኩ አየክ። በዛ ሰዓት ቢያንስ ደውለክ አይዞሽ በርቺ ጉድላክ ምናምን ትለኛለህ ብዬ ጠብቄ እሺ ስላላልከኝ አይንሽን ሊያው ፈልጌ ነው። አንተ ደግሞ አየክ አይደለ በቃ ሁሉንም ነገር ወደ ቀልድ ትወስደዋለህ። አንተ ቀሪኛ ከሆንክ ሁል ጊዜ ወደ ቀልድ ትወስደዋለህ። እግዚአብሔርን ነው ወደ ቀልድ እየወሰድኩት ሳይሆን እኔም በጣም ናፍቀሽ ነበረ። እግዚአብሔርን ከምሬ ነው በጣም ናፍቀሽ ነበር። ከናፈኩ ታዲያ ቢያንስ ጉድላክ ወይ ከጎንሽ ነኝ ምናምን እንደዚህ ቃላቶችን ቢያንስ መጠቀም ነበረብክ። ዛሬ ላይ ግን ያንን ነገር ገፍቼ ስመጣ እኔ አዎ በቃ ናፍቀሽ ነበር ምናምን ለምን ያለሽበትን ሁኔታ መረዳት ነበረብኝ። ገባሽ አይደለ? እኔ እዚህ ጋር የልጅ አባት ልትሆን ነው ምናምን ሶ በጣም ተከፍተሽብኝ ሄድሽው። ኢቨን ደስታሽን እንኳን በቅጡ አላጣጣምሽው። ምክንያቱም እዚህ ጋር ሰላም ስላልነበረ ተረዳሽ። እዛ መሆንሽ እዛ ይህን የመሰለ ነገር ላይ መገኘትሽ ምናምን አላጣጣምሽው። ምክንያቱም እኔ ባደረግኩት ነገር ነው ተረዳሽ። እዚህ ጋር ደስ ብሎኝ መሸኘትም ወይ ደግሞ አብሬሽ መሄድ ነበረብኝ፣ ግን ያን አላደረኩም። ያን ያላደረኩበት ምክንያት እዚህ ጋር ያለው ነገር ለእኔ ትንሽ ስለከበደኝ ነው። በቃ የልጅ አባት መሆን ምናምን እና ደግሞ በልጅ ላይ እንግዲህ ዳኒም በጣም ስሜቱን ገልጿል ማለት ነው። ናፍቀሽኝ ነበረ እንግዲህ መደወሉን ያልቻልኩት ደግሞ አኩርፈሽኝ ስለሄድሽኝ በዛ ምክንያት ፈርቼ ነው እንጂ ያው መደወል የሚፈልግ ነበረ ብሏል ማለት ነው። ጽጌም ደግሞ ለምን አንተ እንደዛ ማድረግ ለምን አልቻልክም፣ ለምን አላደረክም ብላ ደግሞ ጽጌም እንደዛ አውርታለች ማለት ነው። እንግዲህ ያው ዳኒም በጣም እንድናፈቀቻት እንግዲህ ተናግሯል ማለት ነው። ጽጌም ስሜታዊ ሆና በቃ እንደዛ ከሆነ እኔ መውጣት አለብኝ ብለህ ስትነሳ አሁን አንተ እኮ ወደ ቀልድ ነው የምትወስደው፣ ነገሮችን ወደ ቀልድ ነው የምትወስደው፣ አንተ ጥፋተኛ ስትሆን ነገሮችን ወደ ቀልድ ትወስዳለህ ብላ እንግዲህ ጽጌም በቶሎ ነው የምትናደደውና ተናደደች ማለት ነው። እና በጣም ያሳዝናል። እናም ዳኒም ደግሞ ቁጭ በይ በቃ ዛሬ ምሳ ይዘሽልኝ መጥተሻል እንግዲህ
እንግዲህ ዛሬ ነው የመጀመሪያ ጊዜ ነው ጽጌ ሚሳ ይዛ ስትመጣልኝ ብሎ ዳኒ በጣም ደስ ብሎታል ማለት ነው። ግን እዚህ ጋር የተፈጠረው ነገር በኔ ላይ ጫና ፈጥሮብኛል። ካንቺ ጋር አብሬ እንዳልሆን ከጎንሽ እንዳልሆን እንደዚህ አይነት ነገርም እንዳላወራሽ እኮ እዚህ ጋር የተፈጠረ ነገር በኔ ላይ ጫና ፈጥሯል ብላ እንግዲህ ብሎ ዳኒ ምላሽ ሰጥቷታል ማለት ነው። ታዲያ ምንድነው የተፈጠረው በሱና በዳኒ መካከል? እንግዲህ እንደዚህ ሊጋጩና ሊጨቃጨቁ የሚሆነው ምክንያት ምንድነው የሚለውን ነገር ደግሞ በቪዲዮ የምንመለከት ይሆናል ማለት ነው። ወደ ቪዲዮ እንሄድና እናስቃኛቸዋለን ማለት ነው። አየሩ ብቻ ደግሞ አዲስ ነገር ነበረ። የምን አዲስ ነገር አላቅም። ምናልባት አዲስ ሰው ተዋውቀሽ ሊሆን ይችላል ወይስ እንዴት ነበር? እዛ ወረኛ ብዙ አዲስ ሰዎች ተዋውቅ ያለው እውነት ለመናገር ያው ብዙ ነገሮች ይፈጠራሉ ምናምን። ለምሳሌ ከተዋወሻችሁ መካከል ያው በስራ አጋጣሚ ሴቶች ብትተዋወቂ ኖርማል ነው፣ ግን ለስራም ቢሆን ወንዶቹን ባትተዋወቂ ለራስሽ። በጣም ከብዙ ሀገር የመጡ ተዋናዮች ነበሩና ወንዶችም ሴቶቹ ነበሩ። ሞር ደግሞ የተግባቧቸው ወንዶቹ ነው። ምክንያቱም ከለሬም በጣም ወድዱትና መልኬ በጣም ሲያደንቁልኝ ነበር። የተለየ ከለር ተመሳሳይ ከለር ነው ያለ ወይ እንዳይመስልህ፣ ከለራችን በጣም የኛ ዩኒክ ነው። በጣም ነው የሚወዱት፣ በጣም ነው የሚያምረው። በቃ እዛ እኔ አሁን እዛ ሲሄድ ሜካፕ አልተቀባሁም። እንግዲህ ዳኒ ተንጨረጨረ። እኔ ብዙ ወንዶችን ተዋውቅ ያለው እኔን በጣም ይወዱኝ ነበረ። ዋው እሷ ልጅ ብሎኝ በጣም እያዩኝ ነበር፣ እያደነቁኝ ነበረ። እኛ በጣም ነው የምናምረው ብለ እንግዲህ ዳኒን እያቃጠለች። ዳኒ እንግዲህ በቅናት እየተቃጠለ ነው ማለት ነው። እንግዲህ ለስራም ቢሆን ከወንዶች ጋር ባትተዋወቂ፣ ከወንዶች ጋር የሆነ ነገር ባይኖር ደስ ይለኛል ብላ እንግዲህ እያወረች ትገኛለች። ዳኒም ደግሞ ስሜታዊ ሆነዋል፣ በጣም ተናዷል። ውድ ተመልካቾች ምግቡን ራሱ አልበላም እያላ ነው ማለት ነው። እኔ እኮ ያን ያህል ፍቅር የለኝም እኮ ከናይጄሪያዎቹ ጋር። አዎ መቶ ሰላም ተባባሉ። ምን አስፈላጊ ከለሬን አደነቁት። ምን የተለየ ከለር በጣም ወደድሽ? በጣም ለምን አብሹ شوف أنا صار لي فترة قاعد أفكر بهالموضوع، لأن رفيجتي ريلها تزوج عليها وحط عليها شريكة. هلا لا نقول رزق. ቆይ እሺ አንተ አንቺ በቃ ወይባየር እንግዲህ ውድ ተመልካቾቼ እንግዲህ ዳኒና ጽጌ እየተጎራረሱ ይገኛሉ ማለት ነው። እንግዲህ አሁን ኤፍሶን ስትመጣ ምን ሊፈጠር ይችላል የሚለውን ነገር አብረን እንመለከታለን ማለት ነው። ዳኒም ለጽጌ እያጎረሳት ነው። አሁን አንቺ ወንዶቹን መተዋወቅ የለብሽም ብሏታል ማለት ነው። ቀልዳቸውንና ጨዋታቸውን ጀምረዋል። በር ሊከፍት ሄደዋል። እንግዲህ ሌላኛ ጦርነት ሊከፈት ነው። እንግዲህ ኤፍሶን ስትገባ ምንድነው ሊፈጠር የሚችለው? ምንድነው ሊትሪስ የምትችለው? ከጽጌ ጋር ምን ሊፈጠር ይችላል? እስቲ አብረን የምንመለከት ይሆናል። እንግዲህ ዳኒ መልሶ በሩን ዘግቷል ማለት ነው። ኤፍሶን ገብታለች። ታዲያ ምን ይፈጠራል? እስቲ አብረን እንመልከት። ምንም መረጋጋበት ነገር የለም። ዳኒ ምንድን ነው የፈለግሽው ነገር? እስኪ ያስረጅ። ዳኒ እኔ ድረስ ሰላም ለው ነው የመጣው። ሰላም ልትዩ ባዶ ቤት የተጎራረሳችሁ አማረኝ ብሎች ነው ምግብ እዚህ ያልነበረችም ምግብ በለዋተ ምናምን አይደለም ትንሽ ከዛ ዳኒ እንደው በጣም ተገናኛችሁ አመንኩ ምናምን ቢባል ቤት ውስጥ የምትገናኙት። አንቺ ግን ትንሽ አታፍሪ? ጽጌ ልጅ ይሻለው እኮ ትንሽ አታፍሪ? እኔ ምን ማድረግ አለብኝ ዳኒ? ምንድን ነው እንግዲህ ትዳር የሚሆነው በምሳ እቃ አይደለም፣ ምሳ በማምጣት አይደለም፣
በልጅ ነው ብላለች ኤፍሶን። እንግዲህ ውድ ተመልካቾች እናንተ ይህንን ሀሳብ ትደግፋላችሁ? እስቲ እንዴት ነው? ምን ትላላችሁ? በምሳቃ አይደለም ልጅ ትዳር የሚያዘው በልጅ ነው ብላለች። በልጅ ብቻ ነው እንዴ ትዳር የሚያዘው? አረ በጣም ይከብዳል። እንግዲህ የአንዳንድ እንደ ኤፍሶን ያሉ ሴቶችን ባህሪ እየነገረች ነው ማለት ነው። እንግዲህ ጽጌ ግን በቀናነት ያው እሱም ስለናፈቀኝ ሰላም ሊበለው ብላ ነው የመጣችው። ከድካም መጥተ ሳታርፍ ምናምን እንግዲህ ልረፎ ያው ልጠይቀው ብላ ነበር የመጣችው። ጥሩ ጊዜ እያሳለፉ ነበረ። ኤፍሶን እንግዲህ ያው በዚህ መሀል ላይ መገኘት ስላለባት እንግዲህ ድራማውንም መተወን ስላለባት እንግዲህ የተሰጣትን ገጸ ባህሪ ያው መተወንና ማድረግ ስላለባት መጣለች። ዳኒም ደግሞ ሊናገርም ሊያባብላትም ስልጅ ራሱ ያው አትንከይ በቃ እንደም ተገናኛችሁ ቢባል ራሱ ቤት ውስጥ ነው እንደማጣችሁ የምትገናኙት ቤት ውስጥ ነው እንደምታወሩት ብላ እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። ኤፍሶን እንግዲህ ኤፍሶን ከዳኒና ከጽጌ መሀል ልቅ ብለሽ ብትወጪ መልካም ይመስለኛል ማለት ነው። ወደ ተመልካቾቼ እንግዲህ ምን ሊፈጠር ይችላል አብረን በቪዲዮ ላይ እንመለስ። ጽጌ እኔ እኮ ሰላም ልለው ነው የመጣሁት ለሌላ ነገር አይደለም። ምን ተፈጠረ? ምን አለ? አሁን ሰላም ልል ነው የመጣሁት እንጂ ሌላ ነገር የለም ብላለች። አንቺ አታፍሪም ወይ? እኔ እኮ ልጅ ይዣለሁ ሆዴ ላይ ብላ እያወረች ትናገራለች ማለት ነው። ምን ታዳስትሬ ልጅ ትያለሽ ብላ እንግዲህ ጽጌ ምላሹን ሰጥታለች ማለት ነው። ይህንን ውሳኔ ሊወስን የሚችለው ዳኒና ዳኒ ብቻ ነው እንጂ ያው ምንም እንትን ምር ያለ ነገር አይመስለኝም። የዳኒ ውሳኔ ነው። ዳኒ ግን ከኤፍሶን ጋር ያለ በቃ በግዴታ ታስሮ ያለ ነው የሚመስለው ማለት ነው። እንግዲህ ውድ ተመልካቾቼ በጣም ድምቅ ያለ ድራማውን ያው ጀምሮታል ማለት ነው። ጽጌ ስላልነበረች እንግዲህ ሰሞኑን ቪዲዮን እየሰሩ አልነበረም ነበር። እንግዲህ አሁን ጽጌ ስለመጣች ያው ቪዲዮ መስራት ጀምረዋል። ድራማው ደምቆ መጥቷል። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። ሀሳቤን ከወደ ዳችሁ ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ ምንድነው? ቆይ አልገባኝም። ምንድነው? ተበልቷል ዳኒ። አንድ ነገር ሳጋ ቢሆን ምን ማለት ነው? ይደሙ ሳንቀምሰው ነው እሷ አንተ የቀመስከው እና ምን አደርግበታለሁ ነው እንደምታረጋው እና እሱ ምን አይነት ሰው ይሆንሽ? ያምሻል እንዴ? ምንድነው እንደዚህ ያደረገሽ? እሱ ምን እያልሽ ያለሽው? ስሚ ምን እያልሽ ነው? መጀመሪያ እሷ ትቀምሳለሽ ከዛኛው እንበላለን። ያምሻል እንዴ? ምንድነው የሚያመኝ? ስነ ስርዓት ያዥ። አያመኝም። ምን ነገር ይኖራል? ምን ይኖራል? ልጄ መኖር ስላለብኝ እስቲ ቅመሽ እኮ ምንም እንደሌለ ተቀመሽ። ምን አደርገዋለሁ? ያምሻል እንዴ? ስርዓት አድርጊ እንጂ። አንተ ምንድነው በጣም አንገበገበ? ያምሻል እንዴ? ምንድነው? አልገባኝም። ያምሻል ማለት ተረጋጊያለሽ። ምን አደረግሻለሽ? ምን አደረግበታለሁ? ምን አደረግበታለሽ? እንግዲህ ስትባይ ነው የምናውቀው ምንም እንዳላደረግሽ። ስባሌ እንደሆነ ቀምሳል፣ ግን አንቺ መቅመስ አለብሽ እንዴ። ያምሻል እንዴ? እኔ ምን አደርገዋለሁ? እንኳን አይደለም ዳኒ ፋቃ አይደለም ምን ዳር የሚያዘ በልጅ እንጂ በምሳቃ አይደለም። ምን እያልሽ ያለሽ? አሬ ስለምን ነገር እንዴ? እስቲ አንተ ግን ማሰብ ለምንድን ነው የተሳቀው? አንተ ልጅ ማታስቢው እንጂ እንዴት ነው ቀመሽ ማለት ምን ታደርጓለሽ? እኮ ምንም አላደረገችበትማ። እቅመስ አይደለም ይፍሱ ያምሻል እንዴ? እንኳን አይደለም ዳኒ ላይ ማንም ላይ እንደዛ የማረግ አይነት ስብዕና ያለኝ ሰው አይደለም እኮ። ስብዕናሽን የምናረጋግጠው ስትበይ ነው። ምን ማለት ነው? ነገር የለም ዳኒ። ምን ችግር አለ? ምንም የሌለው በቃ ጉረሽን ቀስ ወይ እርሙሻል እንዴ? ለዳኒ ላይ የመጣው ልብ ቀስ ብለሽ ለምታወሩ ነገር ተጠንቀቂ። እሱ ለምታወሩ ነገር ተጠንቀቂ። ቆይ ተዋጣው። አይ ገና ነው። ቆይ አይ ምንም አልሆነችም። ስለዚህ እኔና ልጄ ምን አይነት ሰው ይሆንሽ ነው? ግን እሱ ምንድነው እያደረግሽ? ልጄ መፋፋት ስላለበት እኔ እበለዋለሁ። ምን ነው
እንግዲህ ኤፍሶን ምግቤን በልቼ እስኪጨርስ ድረስ ቆመሽ ጠብቅኝ፣ እስቲ የሚፈጠረውን ነገር አይታወቅም ብላለች። እንግዲህ ጽጌ ትመርዘዋለች። ዳኒ በልተዋል፣ አንቺ ቀድመሽ ጉረሺ። እነሱ እኮ ተጎራርሷሉ ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላቸው የቀረብኩት ቪዲዮ ይህንን ይመስል ነበረ። እንግዲህ ጽጌና ዳኒ ኤፍሶን ሶስቱም አንድ ቤት ተገኝተው እንግዲህ ተፋጠው ይገኛሉ። እንግዲህ ኤፍሶንን ዳኒ ለምንድን ነው እንደዚህ አይነት ነገር የምታረጊ የማታውቂን ነገር ለምንድን ነው ለምታወሪ ነገር ተጠንቀቂ ብላለች ማለት ነው። እንግዲህ ኤፍሶንም ደግሞ እንግዲህ ባል ሚያዘው እንግዲህ ትዳር ሚያዘው በምሳይቃ ሳይሆን በልጅ ነው ብላለች ማለት ነው። እንግዲህ እንዴት እንደሆነ ራሱ ልረዳው አልቻልኩም። እስቲ እናንተ ውድ ቤተሰቦቼ ውድ ተመልካቾቼ ከተረዳችሁ ሀሳባችሁን ካወቃችሁት እንግዲህ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ የዳኒ ኑሮ በግዴታ እንጂ በውዴታ አይደለም ማለት ነው። በጣም ያሳዝናል። በልቼ እስከሚጨርስ ድረስ እናንተ ቁሙ ጠብቁ ብላለች ማለት ነው። ዘበኛ እንዲሆኑ ነው ማለት ነው የፈለገችው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ባይ ደግሞ አልፈልግም። በቃ በህይወቴ እናንተ ልጅ ነው የሚያገናኝ። አልመጣም አልደርስብም አላልሽም እንዴ? ዛሬ ምን ታገኘሽ? እሺ እሷ ለመጣ ስታቂ ለመጪው እሷ መመለስ አስታረጋለች ለመጪው አልገባኝም። ለምን